28 ደርሻለሁ። 40 ደርሻለሁ። 40,000 ክሪስታል ወይ ደግሞ $4 ደርሻለሁ። አሁን ደግሞ 4.6 ወይ ደግሞ 46,000 ደርሻለሁ ማለት ነው። ዛሬም አዲስና ምርጥ አፕ ይዤ መጥቻለሁ። ይሄ አፕ መጀመሪያ ስትጀምሩ $4.6 የምታገኙበት እድል ይዞ የመጣ አፕ ነው። እኔ ይሄንን ስራ ከጀመርኩኝ 4 ቀን 5 ቀን ሆኖኛል። በዛን ሰዓትም ደግሞ ቴሌግራም ላይ ፖስት አድርጌ ነበረ። ቪዲዮ እስከሚሰራ ብዙ ጊዜ አዳዲስ ስራዎች ሲመጡ ቀድሜ ቴሌግራም ላይ ፖስት ስለማድረግ ቴሌግራም ቻናላችን አዳኒ መልቲ ሚዲያ ብላችሁ ሰርች አድርጉና ጆይን አድርጉ፣ ወይ ደግሞ የቴሌግራም ቻናሌ ሊንክ እና የአፑ ሊንክ ኮሜንት ላይ ፒን ስለማድረግ እሱን ነክታችሁ ጆይን ማድረግ ትችላላችሁ። አዳዲስ ስራዎችም ደግሞ አሁንም ስላሉ እነሱን ቼክ ማድረግ ትችላላችሁ። እኔ የጀመርኩት ጊዜ ይሄንን አፕ ዳውንሎድ ያደረጉ 1,000 ሰው ብቻ ነበረ። አሁን ግን እዚህ ጋር እንደምታዩት 10,000 ሰው ዳውንሎድ አድርጎታል። እንደዛውም ደግሞ ሪቪው 4.2 ነው። እንደዛውም ደግሞ ሬቱ ከ12 በላይ ነው ማለት ነው። ይሄ ማለት አዲስ የሆነ አፕ እና እንደዛውም ደግሞ አሁን ላይ ብዙ ሰው እየገባበት ያለ ምርጥ አፕ ነው ማለት ነው። አዳዲስ አፖች ሲመጡ ቀድሞ የሚጠቀሙ ቀድሞ የጀመሩ ሰዎች ናቸው። ስለዚህ ይሄ አፕም ገና አዲስ ነው፣ ቫሪያል አልወጣም፣ ብዙ አበሻ የለበትም። ስለዚህ እናንተም ልክ እንደ ፖፖ፣ ታካ፣ ሃላ ሌሎች አፖች ቀድማችሁ ጀምራችሁ ቀድማችሁ መጠቀም የምትችሉበት ምርጥ አፕ ነው። ይሄ አፕ ልክ እንደ ታካ ስፒን አለ። እዚህ ጋር እንደምታዩት $5 ጀምሮ እስከ $20 የምታገኙበት ስፒን አለ ማለት ነው። ሰዎቹም ደግሞ በዚህ ስፒን እየተጠቀሙ ነው። እዚህ ጋር እንደምታዩት $5፣ $8፣ $20 እያገኙ ነው ማለት ነው። ስለዚህ እናንተም አሁን ጀምራችሁ ሰዎቹን ኢንቫይት እያደረጋችሁ በስፒኑ መጠቀም የምትችሉበት ምርጥ አፕ ነው ማለት ነው። ሌላ እዚህ ፕላትፎርም ላይ ኤጀንት ኮሚሽኑ ፒራሚድ ነው እዚህ ጋር እንደምታዩት ማለት ነው። ብዙ አፖች ላይ ደግሞ ተጠቃሚ ሆነው የቀሩ ሰዎች ኤጀንት ኮሚሽኑ ፒራሚድ ስለሆነ ነው። ስለዚህ እናንተም ከዚህ አፕ ፒራሚድ ስለሆነ ተጠቃሚ የምትሆኑበት ይዘት ይዞ የመጣ አፕ ነው ማለት ነው። እንደዛውም ደግሞ ኤክስቼንጁ ብዙ አይደለም። እዚህ ጋር እንደምታዩት ብዙ አፖች ላይ ከዲ ወደ ሲ ለማለፍ 2 ሚሊዮን ነው የሚጠይቀው። እዚህ ላይ ደግሞ 1.8 ሚሊዮን ነው። እንደዛውም ደግሞ ሱፐር ለመድረስ ብዙ አፖች ላይ 150 ሚሊዮን ነው የሚጠይቀው። እዚህ ደግሞ 148 ሚሊዮን ነው ማለት ነው። ስለዚህ በዚህ ራሱ ከዚህ አፕ መጠቀም የሚችሉበት አፕ ነው ማለት ነው። ሌላ ደግሞ ይሄ አፕ ለሴትም ለወንድም ታስክ አለ። ለወንዶች ትንሽ ቆይቶ ነው የሚጀምረው፣ ወይ ደግሞ ኤክስቼንጅ እያደረጋችሁ ስትሄዱ ነው ታስኩ የሚጀምረው። ለሴቶች ግን አሁን እንደጀመራችሁ ታስክ አላችሁ ማለት ነው። ስለዚህ ታስካችሁን በመስራት እንደዚሁም ደግሞ ሰዎችን በመጋበዝ የሚጠቀሙበት አፕ ነው ማለት ነው። ስለ ስራው ይሄን ያህል ካወራው ይበቃል። አሁን ደግሞ ስራውን እንጀምራለን። ስራውን ለመጀመር የአፑ ሊንክ ኮሜንት ላይ ፒን አድርጌ ያስቀምጫለሁ። ለውስጥ እና ለኤጀንት ብዬ ያስቀመጥኩት አለ። ሴቶች አሁን ላይ ሆስት ሆናችሁ ብትሰሩ ታስካችሁን ለአዳዲሶች የሚሰጥ ታስክ ለማግኘት ሆስት ሆናችሁ ብትሰሩ የተሻለ ነው ብዬ አስባለሁ። ምክንያቱም የፈለጋችሁ ሰዓት ላይ ኤጀንት መሆን ስለምትችሉ ማለት ነው። ወንዶች ግን ከአሁኑ ነው ኤጀንት ሆናችሁ ሰዎቹ መመዝገብ ትችላላችሁ። ስለዚህ አፑን ካወረዳችሁ በኋላ ደግሞ እንዴት እንደምትሰሩ አፑ ላይ እንዴት እንደምትመዘገቡ እንደዚያውም ደግሞ አሻራ እንዴት እንደምትሰጡ ሰውን እንዴት እንደምትጋብዙ የራሳችሁን ቤት እንዴት እንደምትከፍቱ ሙሉ ቪዲዮ ስላሳየሁት እስከ መጨረሻ ቪዲዮን እያያችሁ መጀመር ትችላላችሁ። ወደ ቪዲዮ እንሂድ። አፑን ካወረዳችሁ በኋላ ኦፕን ስትሉ እንደዚህ ይመጣል ማለት ነው። ከዛ እዚህ ጋር ሁለት አማራጭ አላችሁ። መጀመሪያ ላይ ጎግል የሚል አለ፣ ቀጥሎ ደግሞ አካውንት ሎጊን የሚል አለ። ይሄ መጀመሪያ ላይ ነው የምትመርጡ፣ ምክንያቱም አካውንት ሎጊን የሚል መጀመሪያ ላይ ከፈተ ሰው ነው። ስለዚህ እናንተ ጎግል የሚለን ስትነኩ እንደዚህ ይመጣል። ኦኬ ትላላችሁ። ኖቲስ እንደዚህ ያመጣል ማለት ነው። ኦኬ ካላችሁ በኋላ እንደዚህ ይፈልግና ትንሽ ወደ ኢሜይላችሁ ይወስዳችኋል ማለት ነው። ከዛ ስልካችሁ ላይ ኢሜይል ያለ ኢሜይል ያስመርጣል። እናንተ አንድ ኢሜይል ብቻ ካላችሁ ደግሞ አንዱን ያመጣል። እሱን ትመርጣላችሁ። እሱን እንደመረጣችሁ ትንሽ ይፈልግና እንደዚህ ያመጣል። እዚህ ጋር ኮንቲኒው ትላላችሁ። ከታች ኮንቲኒው የሚል አለ። እሱን ኮንቲኒው የሚለውን ናቅታችሁ ወደ ቀጣይ ትሄዳላችሁ ማለት ነው። ኮንቲኒው እንዳላችሁ ትንሽ ይፈልግና ሆነም ወደ ሌላ ትሄዳላችሁ። አሁን ኮኔክት እያደረገ ነው ከጉግላችሁ ጋር ማለት ነው። ይህን ከጨረሰው በኋላ እንደዚህ ያመጣል። መጀመሪያ ላይ ከፈለጋችሁ ከላይ ፎቶአችሁን ማስገባት ትችላላችሁ። እዚህ ጋር ነክታችሁ ቀጥሎ ያለ እዚህ ጋር ደግሞ ኒክኔማችሁን ስማችሁን ነው። ከዛ እዚህ ጋር ጾታ ነው የምትመርጡ። ከታች ደግሞ ዓመተ ምህረት መምረጥ ነው ማለት ነው። እዚህ ከታች አለ ዓመተ ምህረት፣ እነዚህን ማሙላት አለባችሁ ማለት ነው። ከዛም ስሜን ሞልቻለሁ። እዚህ ጋር ጾታ እኔ በሴት ስለሚከፍ ፊሜል ብያለሁ። ከዛ እዚህ ጋር ዓመተ ምህረቱን ደግሞ እድሜያችሁ ከ20 ወይ ደግሞ ከ18 በላይ መሆን አለበት። ስለዚህ እኔ 2001 ላይ ያደርጋለሁ። በውጭ ነው የምትሞሉት። ይህንን ከሞላችሁ በኋላ ሰሚት ማለት ነው። ሰሚት እንዳላችሁ እንደዚህ ከፍታል። አሁን ከፍታችኋል ማለት ነው። አሁን ግን የሚቀረን ነገር አለ። እዚህ ጋር ለምሳሌ መጀመሪያ ላይ ስትገቡ አካውንታችሁን ቬሪፋይ ያድርግ ይላል። እንደዚህ ካልመጣም ሌላ አማራጭ ነግራችኋለሁ። እናንተ ስታርት ብላችሁ እዚህ ጋር ብርሃን ያለበት ቦታ ላይ ፊታችሁን ለካሜራ ሳይታችሁ ፎቶ ማነሳት ነው ማለት ነው ስልኩ ላይ። ከዛ ኮንቲኒው ስትሉ ቬሪፋይ ታደርጋላችሁ ማለት ነው። እዚህ ጋር እንደዚህ ስታርት የሚል አለ ከታች። እነዚህ መሙላት አለባችሁ። ፊታችሁ መሸፈን የለበትም፣ መኪና ምናምን መሆን የለበትም፣ የራሳችሁ ፊት ነው። እዚህ ጋር ስታርት ብላችሁ ይህንን መሙላት ትችላላችሁ። ሌላ አማራጭም እነግራችኋለሁ እንደዚህ ካልመጣላችሁ ማለት ነው። አሁን እንደከፈታችሁ አፖ ይህንን ይመስላል። እንደምታዩት የብዙ አገር ሰዎች እየሰሩ ነው።
አበሻ ግን ብዙ የለበትም። ግን አንዳንድ አበሾች አሉ። እናንተም አሁን ቀድማችሁ ጀምራችሁ ቀድማችሁ መስራት የምትችሉበት ምርጥ አፕ ነው እንደነገርኳችሁ ማለት ነው። ስለዚህ አበሻም አለ አንዳንድ ቦታ ላይ አለ። እዚህ ጋር ቀይሬ ላሳያችሁ። እዚህ ጋር ኢትዮጵያዊ አሉ እዚህ ጋር ብዙ ባይሆንም ማለት ነው። እዚህ ጋር ለምሳሌ አንድ ሰው አለ። ስለዚህ አፑ ይህንን ይመስላል። ቀለል ያለ አፕ ነው፣ ለመስራትም ብዙም አይከብድም ማለት ነው። እሺ አሁን ወደ ቀጣይ እንሄዳለን ማለት ነው። ይሄ አፑን ከከፈታችሁ በኋላ ወደ ፕሮፋይላችሁ ገብታችሁ ማስተካከል ስላለባችሁ ይህንን ትነካላችሁ። አምፖል የምትመስል ነገር አለች። እሱ ነክታችሁ ወደ ፕሮፋይላችሁ ስትገቡ እንደዚህ አይነት እዚህ ጋር አሁን 3 ነገር አለ። መጀመሪያ ላይ ስትከፍቱ ሆስት ከሆናችሁ ወይ ደግሞ ተመዝግባችሁ ከሆነ ማይ ኤጀንሲ ብሎ ይመጣል። ከዛ ደግሞ ኤጀንት ከሆናችሁ ደግሞ እንዴት ነው የሚመጣ ላሳያችሁ። ኤጀንት ከሆናችሁ ደግሞ ኤጀንሲ ሴንተር እና ኮይንሴለር የሚል አለ እናንተ ጋር ማለት ነው። ኤጀንሲ ሴንተር የሚል ላይ ገብታችሁ ደግሞ ኤጀንታችሁን እንደዛውም ሆስታችሁን ማኔጅ ማድረግ ትችላላችሁ። ኤጀንትም ሆስትም ካልሆናችሁ ደግሞ እዚህ ጋር 2 ነገሮች ይመጣል። ቢካም ሆስት እና ክሬት ኤጀንሲ የሚል አለ። ቢካም ሆስት የሚል ላይ ገብታችሁ ኤጀንት መሙላት ከፈለጋችሁ፣ ለምሳሌ እኔን ኤጀንት መሙላት ከፈለጋችሁ እዚህ ጋር እኔ የሞላሁትን አይዲ ሞልታችሁ ሰርች ታረጋላችሁ። ሰርች ስታረጉ ስሜ ይመጣል፣ ዳኒ ብሎ ይመጣል። ከዛ አፕላይ ቱ ጆይን የሚል አለ እዚህ ጋር፣ እሱን ነክታችሁ አፕላይ ታረጋላችሁ። ለኤጀንትም ለመሆንም እንደዛ ነው። ከዛ እዚህ ጋር ኮንፈርም ታረጋላችሁ። ከዛ ትንሽ ይፈልግና እንደዚህ ይመጣል። ኮንፈርም ታረጋላችሁ። አሁንም ድጋሚ ስሜን ከላይ ቼክ ካረጋችሁ በኋላ እዚህ ጋር ከዚህ ወጣችሁ ደግሞ አሁን ሆስት ተመዝግባችኋል። ከዚህ ወጣችሁ ደግሞ ኤጀንት መሆን ከፈለጋችሁ ደግሞ ቢካም ኤጀንት የሚል አለ እዚህ ጋር፣ እሱን ነክታችሁ ኤጀንት መሆን ትችላላችሁ ማለት ነው። አፕላይ ማድረግ ትችላላችሁ። አፕላይ ፎር ኤጀንሲ የሚል አለ፣ እሱን ነክታችሁ አፕላይ ማድረግ ትችላላችሁ ማለት ነው። አሁን ደግሞ አካውንታችን ቬሪፋይ እናደርጋለን። ለዛ ደግሞ እዚህ ጋር ቬሪፋይ ነው የሚል አለ እዚህ ጋር፣ እሱን ነክታችሁ ቬሪፋይ ታደርጋላችሁ ማለት ነው። ከዛ እዚህ ጋር ከታች ስታርት የሚል ይመጣል። በቅድሙ ካልመጣላችሁ ማለት ነው በዚህ መጣችሁ ቬሪፋይ ማድረግ ትችላላችሁ። ከዛ ስታርት ካላችሁ በኋላ እዚህ ጋር ሴት ከሆናችሁ ሴቶች፣ ወንድ ከሆናችሁ ደግሞ እንደዚህ ይመጣል። ከዛ ስታርት የሚል ይመጣል። እሱን ትነካላችሁ። ካሜራ ይከፍታል። ፊታችሁን ብርሃን ያለበት ቦታ ላይ ሆናችሁ እዚህ ጋር የካሜራ ምልክት ትነካላችሁ ማለት ነው። ፎቶ ትነሳላችሁ። ከዛ እዚህ ጋር ያስመርጣል። ከፈለጋችሁ ጋላሪ ከቆይ ጉግል ትላላችሁ። 4 ማዕዘን ውስጥ ያስገባችኋል ፊታችሁ። ከዛ አሁን ጨርሳችኋል ማለት ነው። ከጨረሳችሁ በኋላ ክሊክ ቱ ሪፍሬሽ የሚል ይመጣል። እሱን ትነካላችሁ። ከተቀበላችሁ እንደዚህ ቬሪፊኬሽን ሰክሰስፉል ይላል። ከዛ ኦኬ ትላላችሁ። ስማችሁ ፊት ለፊትም ቲክ ያደርጋል ማለት ነው። አካውንታችሁን ቬሪፋይ ካረጋችሁ በኋላ አሁን ደግሞ ታስካችን እናያለን። ለወንድና ለሴት የተለያየ ነው። አሁን የሴቶችን ላሳያችሁና ከዛ ደግሞ የወንዶችን አሳያችኋለሁ። ዴይሊ ታስክ የሚል አለ እዚህ ጋር፣ እሱ ላይ ስትገቡ እንደዚህ ይከፍታል። አሁን እየፈለገ ነው ማለት ነው። ከከፈተ በኋላ ደግሞ ምን ምን እንዳለ ላሳያችሁ። ያው ለምሳሌ እየከፈተልኝ ነው። እንደምታዩት እዚህ ጋር 2 ነገሮች አሉ አሁን ከላይ ማለት ነው። መጀመሪያ 2000 የሚል አለ 2000 ከዛ ደግሞ 3000 በቀን አሁን ሴቶች የምትሰሩ እነዚህ ነው ማለት ነው። 2000 ከዛ 3000 በቀን 5000 ትሰራላችሁ። 5000 ክሪስታል በቀን ትወስዳላችሁ ማለት ነው። እዚህ ጋር ይሄንን 2000 እና 3000 ሰዓቱን ሲጨርሱ ለምሳሌ 120 ደቂቃ እና 60 ደቂቃ ሲጨርሱ ሪሲቭ ትራላችሁ ማለት ነው። ከዛ እዚህ ጋር ከታች ሌሎቹ ደግሞ ስቲሊድ አለ። ስቲሊዳችሁን እያሳደጋችሁ ስትሄዱ እነዚህ 5000፣ 6000፣ 21000፣ 63000 እያለ እያደገ ይሄዳል ማለት ነው። ታስካችሁ የመጀመሪያ ይሄን ነው። ከዛ ደግሞ መጀመሪያ ላይ ስትገቡ 500 ክሪስታል ይሰጣችኋል። ይሄን ሪሲቭድ ታረጋላችሁ ማለት ነው መጣችሁ። ከዛ ሌሎቹ ደግሞ የስፒን ይሰጣችኋል። ስለ ስፒኑ እነግራችኋለሁ መጨረሻ ወደ ኋላ ማለት ነው። ስለዚህ እነዚህን ታስኮች እየሰራችሁ ዴይሊ እነዚህን ስፒን ካርዶች እነዚህን መውሰድ ነው ማለት ነው። አሁን ደግሞ ለወንዶች ያለ ታስክ ምን አይነት ታስክ አለ ለወንዶች የሚለውን ደግሞ ላሳያችሁ። ለወንዶችም እንደዚህ ዴይሊ ታስክ የሚል አለ። እሱን ስትገቡ ለወንዶች የሚሰጠውን ክሪስታል ምናምን የለም፣ ግን እዚህ ጋር እንደምታዩት ስፒን ካርዶች 35 ደቂቃ ስትቀመጡ 30 ደቂቃ ስትቀመጡ ካርዶችን ይሰጣል። በእነሱ ስፒን እያረጋችሁ ምናምን እያሳደጋችሁ መሄድ የምትችሉበት ነው ማለት ነው። ሌሎች ነገሮችም ይኖራሉ፣ ግን ለወንዶች ደግሞ ታስኩ እንደ ሴቶች የሚጀምረው 700,000 ጊፍት ስትቀበሉ ታስኩ ይጀምራል ማለት ነው። የራሳችሁን ላይቭ ከፍታችሁ ታስካችሁን ለመስራት እንደዛውም ደግሞ ሰዎችን እዛ ላይ ሆናችሁ ለመመዝገብ ከፈለጋችሁ እዚህ ጋር ከላይ 3 ነገሮች አሉ። እነሱም ማይን የሚል አለ፣ ሆት የሚል አለ፣ ኤክስፕሎረር የሚል አለ። እናንተ ማይን የሚለን አንድ ትነካላችሁ። እሱን ስትነኩ እንደዚህ እናንተ ፎሎ ያደረጋችሁ ሰዎች እንደዛ ወይ ደግሞ እናንተ ፎሎም ካላረጋችሁ ደግሞ ባዶ ይመጣል። እዚህ አካባቢ ላይ የፕላስ ምልክት ይመጣል። እሱን ነክታችሁ ራሳችሁን ቤት መክፈት ነው ማለት ነው። እኔ ግን ከዚህ በፊት ስለከፈትኩት እንደዚህ ይመጣልኝ። ምንድነው ማድረጉ ማለት ነው። እዚህ ጋር ነክቼ ገባለሁ። ለምሳሌ ገብቼ ላሳያችሁና ለእናንተ ማለት ነው።
እናንተም ፎሎ ካረጋችሁ ሌላ ሰው ምናምን እንደዚህ ያመጣል። እዛ ላይ ገብታችሁ ማግኘት ትችላላችሁ። እዚህ ጋር ገብታችሁ ወንበሩ ላይ ገብታችሁ መቀመጥ ምናምን ታስኩን መስራት ትችላላችሁ። የራሳችሁ ቤትም ሆነ ታስኩ ስለሚቆጥር ማለት ነው። እዚህ ደግሞ ከላይ እዚህ አካባቢ ላይ ገብታችሁ ሲቲንግ ምናምን ማስተካከል ትችላላችሁ። ይኸው እዚህ ጋር ሲቲንግ የሚል አለ። እዚህ ውስጥ ገብታችሁ የፈለጋችሁትን እንደዚህ አይነት ጽሁፎች፣ ስማችሁን፣ የሩሙን ስም ምናምን፣ ባክግራውንዱን ሁሉንም ነገር ማስተካከል ትችላላችሁ ማለት ነው። ሌላ ደግሞ አሁን እንዴት ሰዎቹን ሰርች አድርጋችሁ እንደምታገኙ ወይ ደግሞ እኔን ሰርች አድርጋችሁ ገብታችሁ መታችሁ እኔ ጋር እንዴት እንደምትሰሩ እሱን ደግሞ አሁን ስቴፑን ላሳያችሁ። እኔንም ሆነ ሌላ ሰው ለማግኘት ከፈለጋችሁ ወይ ደግሞ የሌላ ሰው ሩም ለማግኘት ከፈለጋችሁ እንደዚህ ሰርች ቦታ ላይ መታችሁ ሁለት አይዲ ነው ያለ፣ የሩም አይዲ እና የኔ አይዲ አለ። ለምሳሌ እኔ እዚህ ጋር ስክሪን ላይ ጽፋለሁ ሩም አይዲ እና የኔን አይዲ ማለት ነው። እኔን ከፈለጋችሁ በእኔ አይዲ ሰርች አድርጋችሁ ኢንቦክስ ምናምን ለእኔ ልጽፉልኝ ትችላላችሁ። ግን ሩም ላይ ሄዳችሁ ደግሞ እኔም ከሌለው አይዘጋም፣ አንዴ ከከፈትኩት አይዘጋም ቤቱ። እዚህ ጋር ሰርች ቦታ ላይ ገብታችሁ በዚህ አይዲ ማለት ነው በሩም አይዲ ሰርች አድርጋችሁ እዛ ሄዳችሁ ታስካችሁን መስራት ትችላላችሁ። እንደዚህ ገብታችሁ እዚህ ውስጥ ገብታችሁ ታስካችሁን መስራት ትችላላችሁ። ደስ የሚለው ነገር ደግሞ እዚህ ፕላትፎርም ላይ ከገባችሁ ባክግራውንድ ይሰራል። ሌላ እናንተ እዚህ ላይ ገብታችሁ ሚዩት አታረጉት፣ አይቆጥርም ማለት ነው። ሚዩት ካረጋችሁ ግን እዚህ ጋር ገብታችሁ እናንተ ሌላ አፕ ላይ ከገባችሁ ራሱ ይቆጥራል ማለት ነው። ስለዚህ እንደዚህ መታችሁ አንዱን ወንበር ይዛችሁ መስራት ትችላላችሁ ማለት ነው። ሌላ ሰውም ሩም እንደዚህ ነው ሰርች የምታረጉት በዛ አይዲ ማለት ነው። ግን ያ ሰው ከፈለጋችሁ ግን የራሱ አይዲ አለ። ስለዚህ እኔም አስቀምጫለሁ ሩም አይዲ እና የኔን አይዲ ብዬ አስቀምጫለሁ። በሁለቱም ሰርች አድርጋችሁ ልታገኙን ትችላላችሁ። አሁን ደግሞ ትልቅ ብር የምንሰራበትን ወደ ስፒን እንሂድ። እዚህ ጋር ስፒን ለማድረግ ኢንቫይት ፍሬንድስ ቱ ስፒን የሚል አለ። እሱን ነግታችሁ ወደ ውስጥ ስትገቡ መጀመሪያ ላይ 3 ካርድ ወይ ደግሞ 3 ስፒን የምታደርጉበትን ቲኬት ታገኛላችሁ። ከዛ እዚህ ጋር እንደምታዩት 3 ሰጥቶኛል ማለት ነው። ያው እዚህ ጋር 3 ስፒን አለ። ከዛ ጎ የሚል አለ። ጎ የሚል ነግታችሁ ስፒን ታደርጋላችሁ ማለት ነው። ይሄው አሁን ስፒን እያረኩ ነው፣ እየሰጠኝ ነው ማለት ነው። ኢኩፕ ስትሉ ወደ ሌላ ቦታ ይወስዳችሁ ይችላል። ባግ ብላችሁ መመለስ ትችላላችሁ። ከዛ ድጋሚ አሁንም ስፒን አረጋለሁ። 28 ደርሻለሁ። 40 ደርሻለሁ። 40,000 ክሪስታል ወይ ደግሞ $4 ደርሻለሁ። አሁን ደግሞ 4.6 ወይ ደግሞ 46,000 ደርሻለሁ ማለት ነው። ኢኩፕ ነው የሚል ከነካው በኋላ እዚህ ጋር መቁጠር ይጀምራል። ይሄንን ከፈለጋችሁ መልበስ ካልፈለጋችሁ መተው ስለምችሉ ባክ አድርጋችሁ ትመለሳላችሁ ወደዚህ ካመጣችሁ ማለት ነው። እንደምታዩት እዚህ ጋር 4.6 ሰጥቶኛል ማለት ነው። ይሄ ማለት 50,000 ከደረስኩኝ ዊዝድሮ ማድረግ የምንችል ነው። ስለዚህ አሁን ደግሞ እዚህ ጋር እንደምታዩት 50,000፣ 80,000፣ 200,000 የሚል አለ። ሰዎቹ ደግሞ ይህንን እየተቀበሉ ነው ወይ ደግሞ እስከ $20 ከዛ በላይም መስራት ትችላላችሁ። እዚህ ጋር ደግሞ እንደምታዩት ኮምፕሊት ያ ሰው ኮምፕሊት ካረገ ሰውን ኢንቫይት ካረጋችሁ በኋላ ማለት ነው ያ ሰው ኮምፕሊት ካረገ አንድ ካርድ፣ እንደዚያም ደግሞ ማይክ ላይ ከተቀመጠ ደግሞ አንድ ካርድ ይሰጣችኋል ማለት ነው። እዚህ ጋር በወንድና በሴት ይለያያል። እዚህ ጋር መጀመሪያ ላይ ያ ሰው ኮምፕሊት ካረገ በሴቶች 2 በወንዶች ደግሞ 1 ነው የሚሰጣችሁ። በሴቶች 3 ነው የምታገኙ፣ በወንዶች 2 ቲኬት ታገኛላችሁ ማለት ነው በአንድ ጊዜ። በእነዚህ ስፒን በማድረግ እዚህ ጋር 50,000 ስትደርሱ ካሽ አውት ማድረግ የምትችሉት ነው ማለት ነው። ተጨማሪ ቲኬቶችን ለማግኘት ሰውን ኢንቫይት ማድረግ አለብን። ለዛው ደግሞ እዚህ ስፒን ውስጥ ሆናችሁ ወደ ታች ስትሄዱ እዚህ ጋር ኢንቫይት ፍሬንድስ የሚል አለ። ይሄንን ነክታችሁ ሰውን ኢንቫይት ማድረግ ትችላላችሁ። ከዛ ኤጀንት ከሆናችሁ 2 አማራጭ ያመጣል። አሁን ኢንቫይት ሆስት እና ኢንቫይት ኤጀንሲ የሚል አለ። አንዱን ነክታችሁ ሊንኩን ኮፒ አድርጋችሁ መላክ ነው ማለት ነው። ኮፒ ስታደርጉ ከዛ ፔስት ታደርጋላችሁ ማለት ነው ለምትፈልጉ ሰው። ኤጀንትም ከሆነ ኢንቫይት ኤጀንሲ የሚል አለ። እሱን ነክታችሁ ከዛ ኮፒ የሚል ይመጣል። ከዛ ሄዳችሁ መላክ ነው ማለት ነው። ያ ሰው ይሄንን ካረገ በእናንተ ኢንቫይት ሰው ከገባ እዚህ ጋር መጥቶ ኮሌክት ያደርጋል ይላል። እዚህ ጋር 3 አለኝ እኔ እነዚህን ኮሌክት አደርጋለሁ ማለት ነው። ኮሌክት እያደረጋችሁ እዛ ሄዳችሁ ስፒን ማድረግ ነው ማለት ነው። ከዛ እንደዚህ መታችሁ እዚህ ጋር ስፒን እያደረጋችሁ ማሙላት ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ደግሞ ከዚህ ፕላትፎርም እንዴት ካሽ አውት ወይ ደግሞ ዊዝድሮ ማድረግ እንዴት እንደምንችል አሳያችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። እንደዛውም ደግሞ ኮሜንት ላይ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። የኔን ቤት ደግሞ አይዲ ለማግኘት የኔ ቤት መታችሁ ለመስራት ማለት ነው በዚህ አይዲ መታችሁ መስራት ትችላላችሁ።